አንድ ሰው መሞት አስደስቷችሁ ዜናው ደስ ስላላችሁ ሁለት የዜና አንባቢዎች ታውቃላችሁ። ከጀርባ የምትመለከቱት የኢራናዊ ኒውስ አንከር ደግሞ የኢራን ዜና አንባቢ እንግዲህ የሊንዚ ግራም መሞት አስደስቶት ወደ ሲኦል ተሸኝቷል፣ ወደ ሲኦል ሄዷል በማለት ዜናው ደስ ስላለኝ ሁለት ላንብላችሁ ብሎ ትናንትና ሁለት ነው ዜናውን ያነበበው። ሊንዚ ግራም እንግዲህ በጣም ፋር ራይት የትራምፕ ፕሮፓጋንዳ በጣም ሰፖርት ከሚያደርጉ ሴናተሮች መካከል የሚጠቀሱ ናቸው። በተለይም ደግሞ ኢራን ላይ የነበረውን ጦርነት ከዚህም በተጨማሪ ጋዛ ላይ የነበረውን ጭፍጨፋ እንደዚሁም ደግሞ ዩክሬንን ሰፖርት በማድረግ ይታወቃሉ። ባሳለፍነው አርብ እንግዲህ በኪየቭ ተገኝተው በዩክሬን ዋና ከተማ በኪየቭ ተገኝተው የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን አግኝተው ነበር። እንደምትመለከቱት የመሞታቸው ዜና የተሰማው እንግዲህ ዛሬ ጠዋት አካባቢ ነው። ከጥቂት ሰዓታት በፊት ነው ዜናቸው የመሞት ዜናቸው የተሰማው። ድንገት ሃርት ፌለር ደግሞ ድንገት የልብ ድካም አጋጥሟቸው ተብሏል። ተጋጋሚ በተለያዩ ቴሌቪዥን በተደረጉ ንግግሮቻቸው እንግዲህ ሊንዚ ግራም የኢራን ጦርነት እንደሚደግፉና የኢራን ሬጂም ሙሉ በሙሉ ፌል እንደሚያደርግ የኢራን ሬጂም ሙሉ በሙሉ እንደሚሞት እንደሚያምኑ ይናገሩ ነበር። የኢራን ስቴት ሚዲያዎች እንዳወጡት ፎቶ ከሆነ ደግሞ የመጀመሪያው ታርጌትን ኢሊሚኔት አድርገናል በማለት እንደምታዩት ሊንዚ ግራም ላይ ኤክስ አድርገውባቸዋል። እንግዲህ ይሄ የምትመለከቱት መግደል አለብን ወር ደግሞ የኢራን ጠላት ናቸው ብለው የሚታሰቡ ሰዎች ናቸው ኢራኖች እንደዚህ ያስቀመጡት ማለት ነው። እነዚህ ሰዎች እንግዲህ የምትመለከቷቸው የተቀመጡበት ኦርደር አይዲኤፍ ወር ደግሞ የእስራኤል ዲፌንስ ፎርስ የእስራኤል መከላከያ ሰው ከሞተ በኋላ ወር ደግሞ ሰው ከገደሉ በኋላ እከሌን ገድለዋል ለማለት የሚጠቀሙበት ሌያውት ነው። ይሄ ኢራን is publicly mocking የአይዲኤፍን ስራ ስለዚህ እንደዚህ አድርገው አስቀምጦታል። መጀመሪያ ሊንዚ ግራም ኤክስ ተወግዷል ወር ደግሞ ወደ ሲኦል ተሸኝቷል በማለት ዶናልድ ትራምፕ፣ ቤንያሚን ኔታንያሁ፣ መሐመድ ቢን ዛይድ፣ ከዛ ማርኮ ሩቢዮ፣ ከዛ ጄዲ ቫንስ፣ ከዛ ፒት ሄግሴት፣ ከዛ እዚህ ጋር እስራኤል ካትስ በቃ መግደል አለብን ብለው የሚያስቧቸው ሰዎች። በሚገርም ሁኔታ ደግሞ ሊንዚ ግራም ከሰሞኑ ከነበሩት የኢራን ሰልፎች ወር ደግሞ የኢራን ሰላማዊ ሰልፎች ላይ ፎቶቸውን ይዘው መሞት አለባቸው ወር ደግሞ መገደል አለባቸው ብለው ፎቶቸውን ይዘው ከወጧቸው ፖለቲከኞች መካከል አንደኛው ነበሩ። ስለተከታተላችሁኝ አመሰግናለሁ። እስካሁን ድረስ ቪዲዮ እስካሁን አሳደስ የሆርሙዝ ሰርጥ በድጋሚ ተዘግቷል። ኢራን ይህንን ጉዳይ ወቁልኝ ብላለች። በአካባቢው ምንም አይነት መርከብ እንቅስቃሴ እንደሌለም ዘገባዎች ጠቁመዋል። አሜሪካና ኢራን በትናንትናው አመሻሽ ላይ የተኩስ ልውውጥ ማድረጋቸው ተዘግቧል። አሜሪካ በኢራን የተመረጡ ቦታዎች ላይ ጥቃት ስትፈጽም፣ ኢራን በበኩሏ በኳታርና ባህሬን አካባቢ በሚገኙ የአሜሪካ የባህር ኃይል ላይ ጥቃት ማድረሷን አሳውቃለች። ሁለቱ ሀገራት ለሰላም ቀረቡ ሲባል ወደ ለየለት ግጭት እየገቡ መሆኑን ዘገባዎቹ እያመለከቱ ይገኛሉ። ቀጣይ የሚወጡት መረጃዎች በዚሁ ቻናል ላይ በአሜሪካና በኢራን መካከል ያለው ውጥረት እጅግ በጣም ጠንክሯል። ኢራንም እንዳሳወቀችው ከሆነ ከእንደገና የሆርሙዝ ሰርጥ ዝግ መሆኑን በአሁኑ ሰዓት ተናግራለች ማለት ነው። የአሜሪካ መንግስትም የተስማማንበት ስምምነት ላይ ያለውን ነገር እየተገበረ አይደለም ብለው ተናግሯል። ይሄ መንግስት ከላይ የምትመለከቱት ነው በአምስተኛው ፖይንት ላይ የተቀመጠው። ኢራን ለተከታታይ 60 ቀናት እንግዲህ የሆርሙዝ ሰርጥ ክፍት እንዲሆን በኢራን ትዕዛዝ ይሄንን ነገር ታመቻቻለች የሚለውን እንግዲህ ኤምዩ ላይ የተጻፈውን ነገር በማመልከት በስምምነቱ ላይ የሆርሙዝ ሰርጥ የማን ንብረት እንደሆነ በስትክክል ያሳያል ሲሉ እንግዲህ ኢራኖች እየተናገሩ ይገኛሉ። አሜሪካም ይሄንን ተከትሎ ኢራን ጥቃት ሰነዝራለች በሚል ፍራቻ በኦማን የሚገኙ የአሜሪካ ማህበረሰቦች ጥንቃቄ እንዲያደርጉ በአሁኑ ሰዓት መግለጫ እያወጡ ይገኛሉ። እናም በዚህ ሰዓት ነገሮች እጅግ በጣም የተጠናከሩ ወደ ጦርነት ሊቀየሩ ጫፍ ደርሰዋል ማለት ነው። አዲስ ነገር ካለ ማሳወቃቸው ያገለገሉ ጡቶቻቸውን እየሸጡ የሚገኙት ሩሲያውያን በዚህ ሰዓት ዓለምን እያነጋገሩ ይገኛሉ። በሩሲያ ከዚህ ቀደም በፕላስቲክ ሰርጀሪ ያስተከሉትን ወይም ደግሞ በንቅለ ተከላ ያስተከሉትን ጡትና የተጠቀሙበትን ጡት እያወጡ ለገበያ እያቀረቡና እየሸጡ መሆኑ ነው በዚህ ሰዓት እየተነገረ የሚገኘው። ከዚህ ቀደም እንግዲህ በሩሲያ ማለት ነው የጡት ንቅለ ተከላ በከፍተኛ ሁኔታ እንደሚደረግ ይታወቃል። ነገር ግን ከጥቂት ዓመታት ወዲህ ይህ ንቅለ ተከላ ወይም ደግሞ የፕላስቲክ ሰርጀሪ ማለት ነው 40% ቅናሽ ማሳየቱ የተነገረ ሲሆን በዚህ ሰዓትም እንግዲህ በፕላስቲክ ሰርጀሪ ያስደረጉትን ጡት አውጥተው ለገበያ አቅርበዋል እንዲሁም ደግሞ እየሸጡ ይገኛሉ በማለትም በኢሳት መረጃዎች እየተዘዋወሩ ይገኛሉ። በሩሲያ ውስጥም ይህንን ያስደረጉ ሴቶች እንዲሁም ደግሞ አሁን ወደ ገበያ የሚያወጡ ሴቶች እንደ ምክንያት ከሚያስቀምጧቸው ነገሮች መካከልም እንግዲህ ከወለድን በኋላ ጤናችን ላይ ጉዳት እያመጣ ነው፣ እንዲሁም በተጨማሪ ደግሞ የውበታችንን ሊያሳይልን አልቻለም በማለት ነው የተለያዩ ምክንያቶችን በማቅረብም እየሸጡ ይገኛሉ። ነገር ግን ምናልባት ባጋጠማቸው የኢኮኖሚ ጫና ምክንያት ማለት ነው ሩሲያውያን ሴቶች ይህንን እያደረጉ ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። ሩሲያም እንግዲህ ከፍተኛ የሆነ የኢኮኖሚ ጫና ተፈጥሮባታል። በተለይም ደግሞ ከአውሮፓውያንን ጨምሮ አሁን ላይ በመካከለኛው ምስራቅ ምክንያት ማለት ነው የነዳጅ እንቅስቃሴና ሽያጭ እንዲሁም ደግሞ ከሌሎች ሀገራት ጋር ያቋረጠቻቸው የንግድ ግብይቶች ለኢኮኖሚ ጫና ዳርጓቸዋል። ምናልባትም እንግዲህ ሴቶች ጡታቸውን እየሸጡ የሚገኙት በዚህ ምክንያት ሊሆን ይችላል እየተባለም ይገኛል። ዓለም እየተነጋገረበት የሚገኘው ይህ ጉዳይም እንግዲህ እንዴት ተመለከታችሁት? ሀሳባችሁን ኮሜንት የኢራን ሚዲያዎች በአሁኑ ሰዓት በዚህ አይነት መልኩ እንኳን ደስ ያላችሁ መልእክታቸውን ለኢራን ማህበረሰቦች እያስተላለፉ ይገኛሉ። ምክንያቱ ደግሞ ዛሬ ሌሊት ላይ በሞቱት የአሜሪካኑ ከፍተኛ በሆኑ ሴኔተር ምክንያት ነው። ድንገተኛ በሆነ ህመም የአሜሪካኑ ሴኔተር በሞታቸው እንኳን የኢራን ማህበረሰቦች ደስ አላችሁ፣ ወደ ሲኦልም ተልኳልኝ ሴኔተር ሲሉ እንግዲህ የኢራን ሚዲያዎች በአሁኑ ሰዓት እንደዚህ ብሎ እየተናገሩ ይገኛሉ። እስካሁን ድረስ እየተነገረው እንዳለው ከሆነ ድንገተኛ በሆነ ህመም ነው እንጂ ከሌላ ነገር የተያያዘ አይደለም ሞታቸው ተብሎ እየተነገረ ይገኛል። አዲስ ነገር የሚወጣ ካለ ማሳወቃችሁ ይሆናል። ብሩክ መልካም
ሰበር ዜና የደብረ ማርቆስና የአካባቢው ሕዝብ ለዓመታት በጉጉት ሲጠብቅ የነበረውና ለ30 ዓመታት ያክል ተቋርጦ የነበረው ንጉስ ተክለ ሃይማኖት የአውሮፕላን ማረፊያ በዘመናዊ መልክ ተሻሽሎና ደረጃው ከፍ ብሎ ተገንብቶ ዛሬ በይፋ ተመርቋል። በ2400 ሜትር ርዝመትና 30 ሜትር ስፋት የተገነባው እንደ ቦይንግ 737 ያሉ ግዙፍ የህዝብና የጭነት አውሮፕላን ማሳረፍ የሚያስችል ከፍተኛ አቅምን ፈጥሯል። ይህ አውሮፕላን ማረፊያ ስራ መጀመሩ የአካባቢው ንግድ ኢንቨስትመንትና የቱሪዝም እንቅስቃሴ በከፍተኛ ሁኔታ በማነቃቃት ለአካባቢውና ለመላው ሀገራችን ኢኮኖሚ እድገት አዲስ ምዕራፍ ይከፍታል ተብሏል። ይህ ቪዲዮ መዘዝ አምጥቷል። በሶማሊያ እንደምትመለከቱ እንግዲህ የአሜሪካን ባንዲራ ከስር በማድረግ የሚሊተሪ ማለትም የሶማሊያ ሚሊተሪ የለበሱ ሰዎች በግል አካውንታቸው ላይ በለቀቁት ቪዲዮ ምክንያት እንግዲህ የአሜሪካ መንግስት መግለጫ ወጥቷል። የሶማሊያ መንግስትም በእነዚህ ሰዎች ላይ ፈልጎ በማደንና በመያዝ እርምጃ እንደወሰደ ተናግሯል። የሶማሊያንን የመከላከያ ዩኒፎርም በማድረግ እንደዚህ አይነት ተጸያፊ ተግባር እየሰሩትን ሰዎች በቁጥጥር ስር አውሏል። እንደዚህ አይነት ተግባሮችን በሁለቱ ሀገራት መካከል ያለውን ሁኔታ የሚያጠለሽ ስለሆነ እነዚህን የሚሊተሪ አባሎች በመፈለግ እርምጃ ወስጄባቸዋል፣ የዲሲፕሊን እርምጃ የሚወሰድባቸዋል፣ ክትትል እየተደረገባቸው ነው፣ ማጣራት የተደረገባቸው ነው ብሏል። በሶማሊያ መቃዲሾ የሚገኘው የአሜሪካን ኤምባሲ መግለጫ ወጥቷል። ይህንን ተከትሎ ሁለቱም ሀገራት ማለትም አሜሪካና ሶማሊያ አንድ ላይ በመሆን በአልሻባብ ላይ ከባድ የሆነ እርምጃ እየወሰዱ ነው። ከድሮ ጀምሮ እንደዚህ አይነት ተግባሮች ደግሞ የአሜሪካ መንግስት እንደማይቀበልና የሶማሊያ መንግስት ደግሞ የወሰደውን እርምጃ አፕሪሺየት እናደርጋለን ሲሉ እንግዲህ የአሜሪካ መንግስት ገልጿል። በዚህ መልኩ እናም በማወቅም ሆነ ባለማወቅ የምንሰራቸው እንደዚህ አይነት ቪዲዮዎች ያስከፍላሉ የሚል መልእክትን አስተላልፏል። ጠቅላይ ሚኒስትሩ የምናየውን ትተን የምንሰማውን ብቻ እንከተል ሲሉ በዛሬው ዕለት ጠንከር ያለ መልእክት ከደብረ ማርቆስ ሆነው አስተላልፈዋል። ጠቅላይ ሚኒስትሩ መወያየትና መነጋገር ለሚፈልጉ ለማንኛውም አካል በራችን ክፍት ነው፣ ልባችንም ዝግጁ ነው ብለዋል። ከሰላማዊና ከሰለጠነ ፖለቲካ ውጭ ያለው አማራጭ ግን ለማንም እንደማይጠቅም ነው በግልጽ ያስታወቁት። የትግል የፍልሚያና የጦርነት ታሪክ አዲስ እንዳልሆነና ካለፉት ጊዜያት የተማርነው ነገር ቢኖር ሞትና ኪሳራን ብቻ እንደሆነም ጠቅሰዋል። አሁን ግን ሊበቃን ይገባል ሲሉም ጥሪ አቅርቧል። ጠቅላይ ሚኒስትሩ የምናየውን ትተን የምንሰማውን ብቻ አንከተልም ነው ያሉት። እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ኮመንት ላይ አስቀምጡልን። ሰበር ዜና የሆርሙዝ የባህር ወሽመጥ በድጋሚ ተዘጋ። በዚህ ሰዓት የተሰሙ አጫጭር መረጃዎች በኢራን ተቃዋሚነታቸውና እስራኤልን በመደገፍ የሚታወቁት የ71 ዓመቱ የአሜሪካው ታዋቂው ሴናተር ሊንሴ ግራሃም በድንገት ከዚህ ዓለም በሞት መለየታቸው ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ሴናተር ሊንሴ ግራሃምን እውነተኛ የአሜሪካ አርበኛ ሲሉ የገለጿቸው ሲሆን ግራሃም በጣም እንደሚናፈቁ አክለው ገልጸዋል። የኢራን አብዮታዊ ዘብ ለዓለም አቀፉ የነዳጅ ንግድ እጅግ ወሳኝ የሆነው የሆርሙዝ ወሽመጥ ሙሉ በሙሉ መዝጋቱን አስታውቋል። ይህ የእገዳ እርምጃ የተወሰደው አሜሪካ በኢራን ወታደራዊ ይዞታዎች ላይ ላደረሰችው ሰፊ የአየር ድብደባ ምላሽ ለመስጠት ሲሆን ውጥረቱ እየተባባሰ በመምጣቱ ኢራን የአሜሪካ ጦር ሰፈሮችን በሚያስተናግዱ 5 የባህረ ሰላጤው ሀገራት ማለትም ባህሬን፣ ኩዌት፣ ኳታር፣ ኦማን እና የተባበሩት አረብ ኤምሬቶች ላይ የድሮን እና የሚሳይል ጥቃቶችን ሰንዝራለች። በመጨረሻም ከ1995 እስከ 2013 እንደ ፈረንጆቹ አቆጣጠር ድረስ ኳታርን የመሩት ሼክ ሐማድ በ74 ዓመታቸው ከዚህ ዓለም በሞት መለየታቸውን የኳታር አሚር ዲዋን ባወጣው መግለጫ አስታውቋል።